አብርሽ ሀብታም ሲሆን የመጣች ልትበላ ነው እንጂ ዝም ብላ እንደማይሆን እንነግራችኋለን። ሩታን ተይ ማለት ነው። ሩታ እንግዲህ ለራሷ እርጉዝ ስለሆነች ራሷን በራሷ መቆጣጠር አለባት ብዬ አስባለሁና ለገንዘብና ለቻናሏን ለማሳደግ ብላ የበፊት ፋይል አንስታ እንግዲህ ከፍቅር ጋር አብረው ተቀምጠው ዳይመንድ ሲያደርግላት መጀመሪያ ላይ አሳይተናችኋል። እና እንግዲህ የሩታዬ ተከታዮች በቲክቶክ እብድ እየሆኑ ይገኛሉ። እውነት ለመናገር ህይወታቸውን ለመበጥበጥ የመጣች ናት እንጂ ቢሆን ኖሮ እንዲሁም ትክክለኛ ቢሆን ኖሮ ፍቅር ትነግረው ነበረ። በፊት ደግሞ አዎ ብላለች እና ፍቅርም ራሱ ምታውቅ አይመስለኝም ለተባለው ፍቅር አብራ እንዳለች ዳይመንድ እያደረገላት እያየን ነው። ግን ቢሆንም የሩታንና የአብርሽን ህይወት ለመበጥበጥ የመጣች ናት። ለመሰላችሁ ሩታን ስለሚወዳት ስለምታውቅ ነው እንጂ አሁን ላይ የተነሳች ለምን መሰላችሁ? ይሄን የምላችሁ እውነት ለመናገር ይከብዳል። እንግዲህ አረገዘች ስትባል የልጅ አባት ልትሆን ነው ሊሆን ነው አብሬሽ ሲባል ያስነሳት መንገዱ ለምንድን ነው? እናንተስ ምን ይመስላችኋል? እስከ ዛሬ የት ነበረች? ሩታን አፈቅራታለሁ ወዳታለሁ ገመድ ይዞ እንኳን ሊታነቅ ሲል ማንንም አልፈራም ማለት ነው። ወላ እናት ወላ አባት ጠፍታ ስትመጣ እኔ እፈልግሻለሁ ብሎ የያዛት በአንድ ክፍል ቤት ያስቀመጣት አብርሽ ስለሚወዳት ነው። እና አሁንም ሩታ ማገዝ አለባት። አብርሽ በአንድ እጅ ማጨብጨብ ሳይሆን በሁለት እጅ ማጨብጨብ አለበት። ጎበዝ ከሆነ አልፈልግሽም እኔ መወድ ሚስቴን ነው ከህይወት የውጭ ብሎ መናገር አለበት ብዬ ነው ማስብ። ውድ እህቶች እንግዲህ ዛሬ በቲክቶክ አምሽተናል አንግተናል። እውነት ለመናገር በጣም ልባችን ተሰብሯልኝ። አሁንም ሸር ላይክ እያደረጉ ቤተሰብ ይሁኑ። ሩታዬን አበረታታት። አቤት ጉድ! ሴቱ ግን እውነት ለመናገር ሴቱ አዋረደን። አሰራሙ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ